Yeshane Tube ሰላም እንዴት ናችሁ? እንኳን ወደ የሻነህ ቲዩብ የዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን የ12ኛ ክፍል ባዮሎጂ አራተኛው ዩኒት ወይም ኢቮሉሽን በሚለው ውስጥ የመጀመሪያው ሳብ ቶፒክ definitions of evolution ወይም what is evolution የሚል አለ። ስለሱ እንማማራለን። what is evolution? ኢቮሉሽን ወይም ዝግመተ ለውጥ በተለያየ መንገድ ዲፋይን ማድረግ እንችላለን። ከዚህ ውስጥ አንዱ ኢቮሉሽን is the science that studies about how the various forms of life including human evolved on earth የሚል ይሆናል። ኢቮሉሽን ወይም ዝግመተ ለውጥ ስንል ሳይንስ ነው። ይህ ሳይንስ ደግሞ መሬት ላይ ወይም ደግሞ በፕላኔታችን ላይ ያለ የትኛውም አይነት ላይፍ ወይም ህይወት ያለው ኦርጋኒዝም እንዴት እንደተፈጠረ እንዴት እንደመጣ የሚያስረዳ የሳይንስ አይነት ነው። በሌላ መንገድ ደግሞ evolution is a change in genetic composition or gene pool of a population over successive generation በሚል ዲፋይን ማድረግም እንችላለን። ይህ ደግሞ ምን ማለት ነው? የአንድ ፖፕሌሽን ወይም በአንድ ፖፕሌሽን ውስጥ የሚገኝ የጄኔቲክ ኮምፖዚሽን ወይም የዘረመል ኮምፖዚሽን መቀየር ምን ተብሎ ይጠራል? ኢቮሉሽን ተብሎ ይጠራል። ይህ የሚቀየረው ታዲያ ዊዝን ሾርት ፔሪድ ኦፍ ታይም ሳይሆን ኦቨር ሰክሰሲቭ ጀነሬሽን ወይም ደግሞ ላሉት ተከታታይ ለሆኑ ትውልዶች ወይም በተከታታይ በሆኑ ትውልዶች መካከል ከረጅም ዘመን በኋላ ወይም ደግሞ በፊት የተቀየረ ከሆነ እንደዚህም አይነት ወይ ኢቮሉሽን ወይም ዝግመተ ለውጥ ተብሎ ይጠራል። እዚህ ጋር ስለ ኢቮሉሽን ወይም ዝግመተ ለውጥ ስናወራ የምናወራው ስለ ፖፕሌሽን ነው ወይም አስ ኤ ፖፕሌሽን ነው የምናወራው። በሌላ አስፔክት እንደ ሲንግል ኢንዲቪጁዋል ልናይ ወይም ደግሞ ልናወራ አንችልም ማለት ነው። ሶ ኢቮሉሽን ካልን ኢን ዊዝን ኤ ሲንግል ኢንዲቪጁዋል ሳይሆን አስ ኤ ፖፕሌሽን ኦቨርኦል ኢፌክቱን ነው የምናየው ማለት ነው። ጂን ፑል ማለት the overall genetic composition or genetic makeups of the population ማለት ነው። በአንድ ፖፕሌሽን ውስጥ የሚገኝ አጠቃላይ የጂኖች የአለል ወይም የክሮሞዞም ወይም የተለያዩ የጄኔቲክ ማቴሪያል ኮምፖዚሽኖች አጠቃላይ ጂን ፑል ተብለው ይጠራሉ። ናው እንደዚህ አይነት ጂን ኮምፖዚሽን ቫሪ የሚሆን ከሆነ ጄኔቲክ ቫሪዬሽን ወይም ደግሞ ጄኔቲክ ቼንጅ እንዲፈጠር የሚያደርጉ ድራይቪንግ ፋክተሮች ወይም ድራይቪንግ ኮዞች እነማን ናቸው ስንል this is maybe due to meiosis። አንደኛው ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን ጄኔቲክ ሜካፕ ወይም የጂን ፑል ወይም አጠቃላይ የፖፑሌሽኑ ጄኔቲክ ሜካፕ ቼንጅ እንዲሆን ከሚያደርግና ጄኔቲክ ዳይቨርሲቲን ክሬት ከሚያደርግ ፋክተር ውስጥ አንዱ ሚዮሲስ ነው። እንደምታስታውሱት ሚዮሲስ ጋሜት ሴሎች ፎርም የሚደረጉበት ይሆንና ክሮሲንግ ኦቨር የሚባል ስቴጅ ይኖረዋል። ክሮሲንግ ኦቨር በተለይ ደግሞ ሚዮሲስ ዋን በተለይ አት ፕሮፌዝ ዋን ስቴጅ ላይ ክሮሲንግ ኦቨር ይፈጠራል። ክሮሲንግ ኦቨር ማለት በሁለት ሆሞሎገስ ክሮሞዞሞች መካከል የሚካሄድ የሰግመንት ኤክስቼንጅ ይሆናል ማለት ነው። ስለዚህ አንድ ኦርጋኒዝም የነበረው ጂን ከሌላ ኦርጋኒዝም ከነበረው ጂን ሸር ሲያደርግ ኒርሊ ዳይቨርሲፋይ ይሆናል። ሁለተኛው ሃይብሪዳይዜሽን ወይም ሪኮምባይኔሽን ነው። ይሄም የተለያዩ ጄኔቲክ ሜካፕ ያላቸው ኢንዲቪጁዋሎች ሃይብሪድ ከሆኑ ወይም ደግሞ ጂኖቹ ሪኮምባይንድ ከሆኑ የተለየ ወይም ደግሞ የነሱ ሚክስድ የሆነ ኢንዲቪጁዋል ይፈጠራል። ስለዚህ ይህ ኦፍስፕሪንግ ወይም ደግሞ ኢንዲቪጁዋል ኤግዛክትሊ አንዱን ብቻ ሊሆን አይችልም ማለት ነው። ሶ በሌላ አስፔክት ጄኔቲክ ኮምፖዚሽኑ ወይም የተለያየ ጄኔቲክ ዳይቨርሲቲ እንዲኖር ያስችላል። ከዚህ ባለፈ ሶስተኛው ናቹራል ሴሌክሽን ነው። ተፈጥሮ በራሷ ደግሞ ሴሌክት የምታደርግበትና የተወሰነው ጂን ሜቢ ሰርቫይቭ አድርጎ ወይም አዳፕቴብል ካራክተር ያለው ፌቸር ወይም ደግሞ ጂን ሰርቫይቭ የሚያደርግበት፣ በሌላ ወይ ደግሞ ለስ አዳፕቴብል ካራክተር ያለው ደግሞ ኒርሊ ኤክስቲንክት የሚሆንበት ወይም የሚጠፋበት ሲቹዌሽን ነው። አራተኛው ላይ ምቹዌሽን በራሱ ነው። ምቹዌሽን ስንል ደግሞ ቼንጅ ኢን ዘ ሲኩዌንስ ኦር ዲ አሬንጅመንትስ ኦፍ ዲኤንኤ ነው። ስለዚህ የዲኤንኤ አሬንጅመንት ወይም ሲኩዌንስ ከተቀየረ
ኦሪጂናሊ ከነበረው ጋር ቫሪ ስለሚያደርግ ጂን ኮምፖዚሽን በዛው ልክ ይፈጠራል። ከዚህ ባለፈ ጄኔቲክ ድሪፍት ነው። አንዳንዴ ደግሞ የአለል ፍሪኮንሲ ባይ ቻንስ ወይም ደግሞ ራንደምሊ ሽፍት ወይም ደግሞ ቼንጅ ሊያደርግ ስለሚችል እነዚህ በፖፕሌሽን ውስጥ የተለየ ጄኔቲክ ሜካፕ ፎርም እንዲሆን እና ኤቨንቹዋሊም ደግሞ ኒው ስፒሸስ ፎርም እንዲሆን የሚያደርጉ ፋክተሮች ናቸው። ለምሳሌ እዚህ ፒክቸር ላይ እንደምታዩት መጀመሪያ አንድ ግንድ ነበረ ወይም ደግሞ ኮመን አንሴስተር ነበረ። የተለያየ በሚዮሲስ ወይ በሃይብሪዳይዜሽን ወይ በናቹራል ሴሌክሽን በሚቾሽን አለበለዛም ደግሞ በጄኔቲክ ድሪፍት የሆነ ሰዓት ላይ ዳይቨርጅ ሲያደርግ ወይም ሰፓሬት ሲያደርግ ታያላችሁ እዚህ ጋር የተለያዩ ብራንቾች ፎርም ሲሆኑ ማለት ነው። በዚህ ከሆነ ደግሞ እያንዳንዱ ብራንች መጀመሪያ ከነበረው የተለየ ካራክተር ዲቨሎፕ እያደረገ ኒርሊ ኒው ስፒሸስ እየሆነ በዝግመተ ለውጥ ደግሞ ወደ ተለያዩ ኦርጋኒዝሞች ዲቨሎፕ እያደረገ ይሄዳል ማለት ነው። ናው ኢቮሉሽንን በዚህ ወይ ዲፋይን ካደረግን ወይም ደግሞ ህይወት ያላቸው ኦርጋኒዝሞች እንዴት እንደሚመጡ የሚያስረዳ ሳይንስ ነው ካልን ሌትስ ሲ the theories that states about the origins of life. Theories of the origins of life. እዚህ ጋር ስንመጣ origins of life is very complex and mostly controversial. እንግዲህ ብዙ ጊዜ ህይወት እንዴት ተፈጠረ፣ ማን ፈጠረው፣ የት ተፈጠረ፣ መቼ፣ እንዴት ምናምን የሚሉ ጥያቄዎችን ብዙ ጊዜ በጣም አወዛጋቢዎች ናቸው። በዚህም አወዛጋቢም በመሆናቸው ምክንያት አንድ ወጥ የሆነ ሪዝን ልናገኝ አንችልም። አንዳንድ ሰዎች አይ ትክክለኛው ኤቪደንስ የኔ ነው ይሉና እዚህ ፒክቸሩ ላይ እንደምታዩት ሙሉ ሀሳቡን ወይም ዩኒቨርስ ወይም ደግሞ ላይፍ በዩኒቨርስ ላይ የተፈጠረበት ትክክለኛው መንገድ ይሄ ነው፣ ኤቪደንሱ ማረጋገጫው ይሄ ነው ይላሉ። አይ ኖ ይሄኛው ነው የሚል ደግሞ በሌላ ወይ ይኖራሉ። ስለዚህ እነዚህ ኮንትሮቨርሻል አይዲያዎች ኒርሊ ሁለቱንም ኮንትሮቨርሻል የሆኑ ሀሳቦች በዚህ ውስጥ እናያለን። አብዛኛውን ጊዜ በዝግመተ ለውጥ ወይም ደግሞ ቲዮሪ ኦፍ ኢቮሉሽን ኦን ዘ ኦሪጂንስ ኦፍ ላይፍ ስንመጣ ሁለት ኦፖዚንግ የሆኑ ቲዮሪዎች አሉ፣ ወይም ሁለት ተቃራኒ የሆኑ ፍልስፍናዎች አሉ። የመጀመሪያው ስፔሻል ክሪኤሽኒዝም ወይም ክሪኤሽኒዝም ነው። ሞስት ኮመንሊ ከሪሊጅን ጋር የሚነጻጸር ወይም ደግሞ ከሪሊጅን አስፔክት የሚታይ ማለት ነው። ይሄ እንግዲህ ህይወት የተፈጠረው በአንድ ፈጣሪ ነው የሚሉት ናቸው። ኒርሊ ካየ ነው ይሄኛው አንድ ቁርጥ ያለ መልስ ይሰጠናል። ሁለተኛው ደግሞ ሳይንቲፊክ ቲዮሪ ነው። የተለያዩ ቲዮሪዎች እዚህ ውስጥ ይኖራል። በፍጹም አንድ ክሬተር ወይም አንድ ፈጣሪ ሳይሆን ህይወት የተፈጠረው ስሩ ሳይንቲፊክ አፕሮች ነው የሚሉ ደግሞ በዚሁ በሳይንሱ ወገን ያሉ አሉ። ስለዚህ እነዚህ ሁለቱ በጣም ኦፖዝ የሆኑ ቲዮሪዎች ናቸው። ናው ዋቴቨር ኬዝ የሁለቱንም አስፔክት በተለያየ መንገድ እንደገና ኤክስፓንድ አድርገን እናያቸዋለን። ከዛ በፊት ግን ህይወት እንዴት ተፈጠረ የሚለውን ለማየት አሁን የምንኖርባት መሬት ወይም አጠቃላይ ዩኒቨርሱ እንዴት ተፈጠረ የሚለውን እንየው እስኪ። እዚህ ጋር ስንመጣ ስለ ዩኒቨርስ አፈጣጠር የሚሆን ስለ ባዮሎጂካል ኢቮሉሽን ጥሩ ሀሳብ ይሰጠናል ተብሎ በሳይንሱ ከሚታመንበት አንዱ ቲዮሪ ቢግ ባንግ ቲዮሪ ነው። ቢግ ባንግ ብሎ ቲዮሪውንም ኒርሊ ፎርሙሌት ያደረገ ፋዘር ኦፍ ቢግ ባንግ ቲዮሪም ተብሎ የሚጠራው ጆርጅ ለመትሬ ነው። እሱ ደግሞ ምን ይላል ወይም ደግሞ ምን መሆኑን አረጋገጠ? ዩኒቨርስ ወዝ ኤክስፓንዲንግ የሚል ሀሳብ አቀረበ። ይሄ ማለት ዩኒቨርስ ወይም ደግሞ አሁን ያለንበት ሁለንተና ኤክስፓንድ ያደርጋል፣ ስትሬቸብል ነው የሚል ነው። ይሄንን ሀሳብ በተለያዩ ፎርሙላዎች አልበርት አንስታይን መጀመሪያ ላይ አሳይቶ ነበር። ነገር ግን አልበርት አንስታይን ዩኒቨርስ ኤክስፓንድ ያደርጋል የሚለውን ሀሳብ መቀበል አልፈለገም እና ጀስት ሪጀክት በማድረግ አልበርት አንስታይን ይሄንን ሀሳብ ዩኒቨርስ ስታቲክ ነው ዘንድ ደግሞ ኢተርኒቲ ቲዮሪ የሚል ቲዮሪ ኒርሊ ፎርሙሌት አድርጎ ወይም እሱ የሚያምንበት ኢተርኒቲ ነው፣ ዘላለማዊነት ነው። በፍጹም ዩኒቨርስ ሊቀየር አይችልም፣ ኤክስፓንድም ሊያደርግ አይችልም፣ ዘንድ ደግሞ ኮንስትራክትም ሊያደርግ አይችልም የሚል ሀሳብ ነበር። ነገር ግን በራሱ በአልበርት አንስታይን ፎርሙላ ውስጥ ቁልጭ አድርጎ እያሳየ የነበረው ዩኒቨርስ ኤክስፓንድ እንደሚሆን ነው። ይሄንን ደግሞ ኒርሊ በድፍረት ጆርጅ ለመትሬ ኒርሊ ሀሳቡን በደንብ አድርጎ በማስረዳት መጨረሻም ላይ አልበርት አንስታይን ስለዚህ ሀሳቡን ቀይሮ ዩኒቨርስ ኤክስፓንድ እያደረገ እንደሆነ ለመቀበል ችሏል ማለት ነው። ናው በዚህ አስፔክት ስንመጣ ቢግ ባንግ ቲዮሪ ምንድን ነው ስንል
ቢግ ባንግ ቲዮሪ ስሙ እንደሚያመለክተው ቢግ ባንግ ስንል ታላቅ ፍንዳታ ማለት ነው። ስለዚህ ኒርሊ ይሄኛው የፌዝ ቃል ተደርጎ የተወሰደ ቃል ነበር መጀመሪያ። ምንድነው የሚለን ወደዛ ከመሄዳችን ስለ ዩኒቨርስ አፈጣጠር ይነግረናል። ማን? ቢግ ባንግ ቲዮሪ። ምንድነው የሚለው ቢግ ባንግ ቲዮሪ? the big bang theory stated that the universe begins as a single point ይለናል። ስለዚህ ሲንጉላሪቲ አለ። አንድ ትንሽዬ ሲንግል ፖይንት የምታክል ነበረች አሁን የምንኖርበት ዩኒቨርስ ወይም ሁለንተና ተብሎ ይታሰባል። ዘን ይቺ በጣም ስሞል የሆነች ሲንግል ፖይንት ታዲያ ኢንፋናይትሊ የሆነ በጣም ሙቀት ያላት ወይም ይሄ ነው ብለን ልንገልጸው የማንችለው ከፍተኛ የሆነ ሙቀት ያለው በዛ ላይ በጣም ስሞል የሆነች ደንስ የሆነች ሶሊድ የሆነች ፓርቲክል ነች ዩኒቨርስ፣ አሁን ያለንባት ዩኒቨርስ ተብሎ ይታሰባል ማለት ነው በቢግ ባንግ ቲዮሪ። ዘን ፋይናሊ እቺ ስሞል የሆነች ወይም ሲንግል ፖይንቷ ኢቭን ከአተሞች በጣም የምታንስ ማለት ነው ኤክስፓንድ አደረገች፣ ዘን ስትረቸብል ሆነች ኦቨር ታይም። ዘን ፋይናሊ አሁን ያለን ዩኒቨርስ በዛ ወይ ተፈጠረ። ስለዚህ ከምንም ነገር በታላቅ ፍንዳታ አማካኝነት አሁን የምናየው ሁሉ ነገር ተፈጠረ ብለው የሚያምኑ ናቸው። እንግዲህ ቢግ ባንግ ቲዮሪ እንደው ቀለል ባለ ሀሳብ ለመረዳት ያክል ዩኒቨርስ ኤክስፓንዴብል ነች ካለን ወይም ትለጠጣለች ካለን ወይም ደግሞ አሁን ያለው ዩኒቨርስ ኒርሊ ኤክስፓንድ አድርጎ ወይም ስትረች አድርጎ ነው የተፈጠረ ካለን አሁን አስቡት አሁን ያለውን የዩኒቨርስ ስፋት ከዛ ሜቢ በጣም ወደዚህ ብናመጣው አንድ ኢትዮጵያን የምታክል ወይም አንድ የኢትዮጵያን ካርታ ወይም ደግሞ የኢትዮጵያ የመልክዓ ምድር አቀማመጥ የምታክል በጣም ስታጠቡት ማለት ነው። ከዛ ደግሞ ሜቢ አንድ የእግር ኳስ ሜዳ ማለት ነው። ከዛ ደግሞ የሆነች ቤት የምታክል ከዛ ደግሞ በጣም ስናሳንሳት ትንሽዬ ኳስ የምታክል ከዛ እያደረግን በጣም ትንሽ እያደረግን አንድ ሲንግል ፖይንት ዘን እያልን በጣም ብናጠባት መጀመሪያ ምንድነች ነው በጣም ትንሽ ፖይንት ነበረች ነው። ስለዚህ በሆነ አይነት ኃይል ኤክስፓንድ አደረገች ወይም ስትረች ሆነች ነው የሚለው። ኒርሊ ይሄኛው የፌዝ ቃል ተደርጎ የተወሰደ ቃል ነበር መጀመሪያ እና ይሄ የፌዝ ቃል ያልንበት ዋነኛው ምክንያት ፍንዳታ ለማለት ኒርሊ ድምፁን የሚቀበል ፍሪ የሆነ ስፔስ ያስፈልጋል። ይሄ ደግሞ ሃይሊ ኮምፓክትድ የሆነች በጣም ሲንግል ፖይንት ከሆነች ፍንዳታም ሊባል አይችልም፣ ምክንያቱም ምንም አይነት ድምፅ ሊኖር ስለማይችል ማለት። ነገር ግን አሁን በሞደርኑ ሳይንስ ቢግ ባንግ ቲዮሪ የፌዝ ቃል መሆኑ ቀርቶ አሁን ላይ ሁሉም ሰው በተቻለው መጠን ይሄንን ቲዮሪ የሚደግፍበትን የተለያዩ መላምቶችን ያመጣል እንጂ ከዚህ በተቃራኒ የቆመ ሰው እንዳላዋቂ ስለሚቆጠር ኒርሊ ቢግ ባንግ ቲዮሪ እንግዲህ ፌመስ ሆኖ ሁሉም ዓለም ላይ ያለ ሰው በፊዚክሱም ይሁን በተለያዩ ሳይንሶች የሚወራለት ነው ማለት ነው። ናው ዩኒቨርስ አንድ ሲንግል ፖይንት ነበረች፣ ኢንፋናይትሊ ሆት እና ደንስ ነበረች። ዘን የሆነ ሰዓት ላይ ስትሬች አደረገች፣ ዘን ኤክስፓንድ ሆነች፣ ዘን ፋይናሊ ደግሞ አሁን ያለንበትን ዩኒቨርስ ክሬት አደረገ ካልን ናው ዩኒቨርስ ክሬት ሆኗል። ከዛ ኒርሊ ኤክስፓንድ በምታደርግበት ጊዜ ስፔስ በሚኖርበት ጊዜ በተወሰነ ቀዝቃዛ እየሆነች መጣች ነው። ቀዝቃዛ እየሆነች ከመጣች ደግሞ ጀስት አለው ቱ ኮንቨርት ዞስ ኢነርጂ ኢንቱ ሳብ አቶሚክ ፓርቲክልስ ወደ ሳብ አቶሚክ ፓርቲክሎች የመቀየር ኢነርጂን ወደ ሳብ አቶሚክ ፓርቲክሎች ኤሌክትሮን፣ ፕሮቶን፣ ኒውትሮን ወደምንላቸው እነሱ ደግሞ ወደ አተም እያለ ኒርሊ እንግዲህ የመጀመሪያው በጣም ፕሪሚቲቭ ከሚባሉ እና ላይፍ ወይም ህይወት ፎርም ለማድረግ መሰረት ከሆኑት ውስጥ ሃይድሮጅን በዛ ወይ ፎርም እንደተደረገ ይታመናል። ናው ህይወትስ እንዴት ተጀመረ ካልን በዚሁ በቢግ ባንግ ቲዮሪ ሳቤ ወይም በጆርጅ ለመትሬ ሳቤ they just hypothesized that complex life forms on earth arises or comes from over a period of time from simple bacteria by the process of self organization ነው የሚለን። ስለዚህ የመጀመሪያውን ከፍተኛ የሆነ ሙቀት ሃይ የሆነ ፕሬሸር ሪዚስት ሊያደርግ የሚችል የመጀመሪያው ህይወት ያለው ኦርጋኒዝም ኒርሊ ባክቴሪያዎች ናቸው ነው። ሶ በሰልፍ ኦርጋናይዜሽን አሁን ወዳለው ኮምፕሌክስ ወደሆነ ኦርጋኒዝም ኢቮልቭ አደረገ የሚል ሀሳብ ያስቀምጣሉ። ኦፍኮርስ ሲምፕል ባክቴሪያው ራሱ ከየት እንደመጣ እዚህ ጋር ምንም አይነት መረጃ የለንም። ሶ በዚሁ በጆርጅ ለመትሬ ሳቤ ታዲያ ዩኒቨርስ ኤክስፓንድ ያደርጋል፣ ዘንድ ደግሞ ፋይናሊ ሲምፕለስት የሆነ ባክቴሪያ የመጀመሪያው ህይወት ኢቮልቭ ያደረገበት ነው የሚለው እንደ ቲዮሪ ይያዛል ማለት ነው። ናው ይሄንን መሰረት በማድረግ እንዲህ የተለያዩ ቲዮሪዎች ፎርሙሌት ሆነዋል። ከነዚህንም ታዲያ በ5 ሜጀር ብለን እንከፍላቸዋለን። ሶ the 5 major theories
that can be just describe the origins of life on earth ከምንላቸው ውስጥ የመጀመሪያው ስፔሻል ክሪኤሽኒዝም ነው። ሁለተኛው ስፖንታነስ ጀነሬሽን ነው። ሶስተኛው ኢተርኒቲ ቲዮሪ ነው። አራተኛው ኮስሞዞን ቲዮሪ ወይም ኮስሚክ ቲዮሪ የምንለው ነው። አምስተኛው ደግሞ ባዮኬሚካል ኦሪጂን የምንለው ነው። now let's see the first one, special creationism. ስፔሻል ክሪኤሽኒዝም ስንል ሞስት ኮመንሊ ከሪሊጅን ወይም ከስፒሪቹዋል ማተር ጋር የሚያያዝ ነው። ሶ ከሃይማኖት ወይም ከመንፈሳዊነት ጋር የሚያያዝ ቲዮሪ ነው። ሶ ምን ይላሉ? ስፔሻል ክሪኤሽኒዝም ላይፍ ኦን እርዝ ኢዝ ክሪኤትድ ባይ ዘ ሱፕሪም ቢንግ ኦር ሱፐርናቹራል ፎርስ ኦር ዳይቪን ፎርስ ይላሉ። ዳት ኢዝ ኢዘር ጋድ ኦር አላህ ነው የሚሉት። እንግዲህ ሁሉም እንደየእምነቱ ፈጣሪ ይሄ ነው እንደሚለው አንድ ሱፐርናቹራል ፎርስ አለ ወይም ሱፕሪም ቢንግ አለ። ሶ ሁሉንም ህይወት የፈጠረው እሱ ነው ይላሉ። ስለዚህ በክርስትና ውስጥ መጡ እግዚአብሔር እንላለን። በሙስሊም ማህበረሰብ ጋር ስንሄድ ደግሞ አላህ እንላለን ማለት ነው። ስለዚህ አላህ ወይም ደግሞ እግዚአብሔር ህይወትን ፈጠረ የሚል እሳቤ አለው። ናው ዚህም ጋር ኒርሊ የተለያየ የክሪኤሽኒዝም ቲዮሪ ቨርዥኖች አሉ። ያ ማለት ስምምነት የለም። እንደምታውቁት ግሎባሊም ያለውን የሃይማኖት ወይም ደግሞ የእምነት ብዛት እንግዲህ ቁጥሩን የምታውቁት ነው። እንደ ኢትዮጵያም ደግሞ ስትመጡ ጀስት ሪመምበር። ስለዚህ ዲፈረንት ቨርዥኖች እነማን ናቸው ስንል የመጀመሪያው ያንግ አርዝ ክሪኤሽኒዝም ነው። ሁለተኛው ኦልድ አርዝ ክሪኤሽኒዝም ነው። ሶስተኛው ደ ኤጅ ኤንድ ጋፕ ክሪኤሽኒዝም የምንለው ነው። አራተኛው ፕሮግሬሲቭ ክሪኤሽኒዝም ነው። አምስተኛው ቴስቲክ ወይም ኢቮሉሽናሪ ክሪኤሽኒዝም የምንለው ነው። ስድስተኛው ደግሞ ኢንተለጀንት ዲዛይን ተብሎ ይጠራል። እስኪ አጠር አድርገን እነዚህን እናያቸው። በመጽሐፋችሁ ተማሪዎች ስለ እነዚህ ልዩነት እንድታቀርቡ ያዝዛል። እዚህ ጋር ግን ኒርሊ እስኪ ያሉትን የእነዚህን ቫሪዬሽን እናያቸው። ወደ መጀመሪያው ያንግ አርዝ ክሪኤሽኒዝም ስንሄድ ምን የሚል ሀሳብ ያቀርባሉ? እርዝ ሃዝ ኦንሊ ፊው ታውዘንድስ ኦፍ ይርስ ኦልድ ይላሉ። ኒርሊ አራውንድ 6 to 10,000 ይርስ ነው የሚሉት። ይህ ማለት መሬት ገና ያንግ ነች። ሶ እድሜዋን ብንቆጥር ከ6000 እስከ 10000 ባለው ሬንጅ ውስጥ እንጂ ከዛ አይበልጥም የሚል ናቸው የሚል ሀሳብ ወይም ደግሞ መከራከሪያ ያቀርባሉ። ይሄንን ደግሞ እንደ ኤቪደንስ የሚወስዱት በመጽሐፍ ቅዱስ ላይ ወይም በባይብል ላይ ኢየሱስ ክርስቶስ ከመወለዱ በፊት 5500 ዘመን ብለው ይቆጥራሉ። ከተወለደ በኋላ ደግሞ ወይም ዓመተ ምህረት የምንለውን አሁን ያለንበትን ለምሳሌ እንደ ኢትዮጵያን አቆጣጠር ብንወስድ 2018 ማለት ነው። ስለዚህ 5500 ሲደመር 2018 ኒርሊ 7518 ዓመት ይሆናል። በዚህ ሬንጅ ውስጥ ይሆናል። በግሪጎሪያንም ብንሄድ 2026ን ወይም 2026ን ብንደምር 5500 ላይ 7526 ይሆናል ማለት ነው። ሶ ይሄንን ነው የሚወስዱት ወይም መነሻ የሚያደርጉት ይሄ ነው። ነገር ግን ከሳይንሱ ጋር ወይም አሁን ከረንትሊ ካለው ሳይንስ ጋር የሚስማሙት they just agree that the earth is round and moves around the sun ነው። ስለዚህ መሬት ክብ ነች፣ በፀሐይ ዙሪያም ትዞራለች። ሶ ሰን ወይም ፀሐይ የሁሉ ነገር ማዕከል ነች የሚለውን ይቀበላሉ። ሌላ እያንዳንዱን የጂኦሎጂካል አስዌላስ የፎሲል ሪከርድን የሚቀበሉት ኢን ዘ ላይትስ ኦፍ ኖህስ ፍሎድ ነው። ስለዚህ ከኖህ የጥፋት ውሃ ጋር ተያይዞ ያለውን ከዛ ታይም የማያፋልስ ከሆነ የፎሲል ሪከርድን ይቀበላሉ። ከዛ ውጭ ከሆነ ግን ጀስት ሪጀክት ያደርጋሉ። ስለዚህ ያንግ አርዝ ክሪኤሽኒዝም የሚባሉት ወይም የሚባለው ሀሳብ ይሄ ነው ማለት ነው። ሁለተኛው ኦልድ አርዝ ክሪኤሽኒዝም ነው። ኦልድ አርዝ ክሪኤሽኒዝም ደግሞ ምንድን ነው የሚሉት? ልክ ያንግ አርዝ ክሪኤሽኒዝም ኒርሊ ህይወት የተፈጠረው በአንድ ፈጣሪ ነው ዘንድ ደግሞ መሬትም ገና ያንግ ነች የሚለውን እሳቤ እዚህ ጋር ሸር የሚያደርጉትም አሉ፣ ሪጀክት የሚያደርጉትም አሉ። ኦልድ አርዝ ክሪኤሽኒዝም ሲባል they just accept the evidence of earth is very old ይላሉ። አይ ያንግ አርዝ ክሪኤሽኒዝም እንደሚያስቡት የመሬት እድሜ በሺህ ሳይሆን በቢሊየን ዓመታት ሊቆጠር ይችላል። ስለዚህ መሬት በጣም ኦልድ ነች ወይም ደግሞ አሮጌ ነች ይላሉ። ነገር ግን ምንም ቢሆን እሷ ላይ የተፈጠሩ የትኛውም አይነት ህይወት ግን ልክ ያንግ አርዝ ክሪኤሽኒዝም እንደሚሉት በፈጣሪ ነው የተፈጠረው ነው። ስለዚህ ያንግ አርዝ እና ኦልድ አርዝ ክሪኤሽኒዝም ልዩነታቸው የመሬት እድሜ ላይ ይሆናል ማለት ነው። ስለዚህ እነዚህ በቢሊየን ወይም በሚሊየን ወይም በቢሊየን ዓመት ሊሆን ይችላል ለኦልድ አርዝ ክሪኤሽኒዝም። ያንግ ክሪኤሽኒዝም ግን በፍጹም ከ6000 እስከ 10000 ዓመት ብቻ ነው የመሬት እድሜዋ የሚል ሀሳብ የሚያቀርቡ ናቸው።
ሶስተኛ ስንሄድ the age and gap creationism ነው። እንግዲህ gap creationism ስንል እነዚህ ደግሞ ምንድነው የሚሉ there is a large gap between the formations of earth and the creations of life ነው የሚሉ። ይሄ ደግሞ መሬት በፎርም በተደረገችበትና ህይወት በተፈጠረበት መካከል በጣም ጋፕ አለ፣ በጣም ሰፊ ጋፕ አለ። ይሄ ጋፕ ታዲያ ሚሊዮን ወይም ቢሊዮን ዓመት ሊሆን ይችላል ነው የሚሉ። ይሄ ማለት ምን ማለት ነው? መሬት በጣም ብዙ ቢሊዮን ዓመት እድሜ ነበራት። ነገር ግን ከብዙ ሚሊዮን ወይም ቢሊዮን ዓመት በኋላ በእሷ ላይ ህይወት ያለው ኦርጋኒዝም በፈጣሪ ተፈጠረ የሚሉ ናቸው። ሁለተኛው ዴይ ኤጅ ክሪኤሽኒዝም ነው። ዴይ ኤጅ ክሪኤሽኒዝም ከጋፕ ክሪኤሽኒዝም ጋር በብዙ ነገር ይስማማሉ። ዴይ ኤጅ ክሪኤሽኒዝምም ልክ እንደ ጋፕ ክሪኤሽኒዝም ሁሉ ሲሚላር ኢን ዘ ሌንግዝ ኦፍ ታይም ቱ ጋፕ ክሪኤሽኒዝም፣ በታይም ብዙ ልዩነት የላቸውም። ይህ ማለት መሬት በተፈጠረችበትና ህይወት በእሷ ላይ በተፈጠረበት መካከል በሚሊዮን ወይም በቢሊዮን የሚቆጠር እድሜ አለ ነው የሚለን። ነገር ግን እዚህ ጋር ምን ይላሉ? ዴይ ኤጅ ላይ ስንመጣ about each of the 6 days as really meaning a billion years ነው የሚሉን። በመጽሐፍ ቅዱስ ወደ ጀነሲስ ወይም ደግሞ ወደ ኦሪት ዘፍጥረት ጋር ይወስደናል ማለት ነው። ይሄ እንግዲህ ኢየሱስ ክርስቶስ እያንዳንዱን በመሬት ላይ ያሉ ሁሉንም ህይወት ያላቸው ኦርጋኒዝሞችን የፈጠረው በ6 ቀን ነው። ስለዚህ 6 ቀን ሰራ፣ 7ኛው ቀን አረፈ የሚል ቃል ስላለ ከሱ ተነስተው እያንዳንዱ መሬትም ይሁን በእሷ ላይ የተፈጠሩ እያንዳንዱ ህይወት ያላቸው ኦርጋኒዝሞች በእነዚህ በ6 ቀናቶች ውስጥ የተፈጠሩ ናቸው ይላሉ። ነገር ግን እያንዳንዱ 6 ቀን ማለት ግን ሜቢ 1 2 3 ብለን የምንቆጥረው 6 ቀን ብቻ ሳይሆን በእያንዳንዱ ቀን መካከል በቢሊየን የሚቆጠር የእድሜ ጋፕ ወይም ደግሞ ልዩነት ሊኖር ይችላል። ስለዚህ ቀን ማለት ኒርሊ ሲምቦሊክ ናቸው ብለው የሚያቀርቡ ናቸው። አራተኛው ስንመጣ ፕሮግሬሲቭ ክሪኤሽኒዝም ነው። ፕሮግሬሲቮች ደግሞ ልክ እንደ ሳይንሱም ቢግ ባንግ ቲዮሪን ስለ ዩኒቨርስ አፈጣጠር ኒርሊ የቢግ ባንግ ቲዮሪን ይቀበላሉ። በሚሊየንም ይሁን በቢሊየን የሚቆጠር ፎሲል ሪከርድን እንዲሁ ይቀበላሉ። ምንም ችግር የለባቸውም። ከዚህ ባለፈ ግን they never just accept the life not via continuous process ነው የሚሉት። እነዚህ ደግሞ በኢቮሉሽን ወይም ኮንቲኒዋል በሆነ ፕሮሰስ ሳይሆን ኒርሊ ህይወት የተፈጠረው በፈጣሪ ነው። ከዛ ውጭ ቢግ ባንግ ቲዮሪም ፎሲል ሪከርድም ምንም ችግር የለውም፣ አክሴፕት እናደርጋለን። ግን የትኛውም አይነት ህይወት ያለው ኦርጋኒዝም በዝግመተ ለውጥ መጣ የሚለውን ግን የማይቀበሉ ናቸው። አምስተኛ ቴስቲክ ወይም ኢቮሉሽናሪ ክሪኤሽኒዝም የምንላቸው ናቸው። እነዚህ ደግሞ ምን ይላሉ? God invented evolution and takes some forms of an active part in the ongoing process of evolution የሚሉ ናቸው። ይህ ማለት ዝግመተ ለውጥን ራሱ የፈጠረው እግዚአብሔር ነው ወይም ደግሞ ፈጣሪ ነው ይላሉ። ስለዚህ በሆነ መካከል ላይ የገባ አክቲቭ የሆነ ኢንቮልቭመንት ነበረው የሚሉ ናቸው። ይሄ ማለት ምን ማለት ነው? ለምሳሌ ሰውን ብትወስዱ አሁን ያለው ሰው መጀመሪያም እንዲሆኑ አልተፈጠረም ነው። ስለዚህ መጀመሪያ የሆነ ፕሪሚቲቭ አይነት የሆነ ሰው ነበረ። ስለዚህ ፈጣሪ ልክ እንደዛ ፕሪሚቲቭ አድርጎ ፈጠረውና በራሱ ወይም በዝግመተ ለውጥ ራሱን እያሻሻለ አሁን ወዳለበት ሞደርን ወደ ሆነው ሂማን እንዲቀየር አደረገው ነው የሚሉ። እዚህ ጋር ግን ምን አይነት ኢንቮልቭመንት ነው? እዚህ ጋር አክቲቭ ፓርቲሲፔት ያደርጋል ካለን በኢቮሉሽን ፕሮሰስ ውስጥ ወይም በዝግመተ ለውጥ ሂደት ውስጥ ምንድነው ሮሉ ከተባለ መልሳቸው the role of God is not discussed by science like the creations of human soul ይላሉ። ይሄ ማለት ስለ ነፍስ ስለሚባል ነገር ሳይንስ ምንም አይነት መረጃም ምንም አይነት ደግሞ ሊነግረን የሚችልም ነገር የለም። ስለዚህ በሳይንስ የሂውማንን ወይም ደግሞ የሰዎቹን እስትንፋስ እንዴት ፎርም እንደተደረገ ሊያውቅ እንዳልቻለ ሁሉ በሳይንስ አይንም በፍጹም የፈጣሪ ሮል ሊመረመር የሚችል አይደለም ብለው እንግዲህ ሐሳባቸውን በዚሁ ይዘጋሉ ማለት ነው። የመጨረሻው ኢንተሊጀንት ዲዛይን ነው። ኢንተሊጀንት ዲዛይን ደግሞ ሞስት ኮመንሊ ከብዙ አስፔክት ነው የሚታየው ከማትስ ጋር በተለይ ከስታቲስቲክሱም ጋር እንዲሁም ደግሞ ከፊዚክሱም ከብዙ ከሎጂክ በጣም ብዙ አይነት ቲዎሪዎችን ወደ ውስጥ የሚያስገቡ ናቸው። ኤኒዌይስ ግን ሐሳቡ ምንድነው የሚሉ ጋድስ ሃንድ ወርክ ካን ቢ ሲን ኢን ኦል ክሪኤሽን ነው የሚለው። የትኛውም አይነት ፍጥረት ልክ የፈጣሪ የእጁ ስራዎች ናቸው። ስለዚህ በእጅ ስራዎቹ ይታወቃሉ ነው የሚሉ። እነዚህ እንደ መከራከሪያ የሚያቀርቡት በጣም ብዙ ነው።
ምን ይላሉ? ለምሳሌ certain biological features are too complex to have evolved by natural selection or must stem from an intelligent cause ነው የሚሉት። ለምሳሌ የሰው ልጅ ልብ ወይ ደግሞ ሳምባ ወይም ደግሞ ብሬን በጣም ኮምፕሊኬትድ ከመሆኑ የተነሳ እንዴት በይሄ በጣም ኮምፕሊኬትድ የሆነ እያንዳንዱ ነገር በጣም የሚያምርና መረጃን እንዲህ በትክክሉ ፍሎው ሊያደርግ የሚችል ራንደምሊ ወይም ደግሞ ስሩ ኢቮሉሽን ወይም በናቹራል ሴሌክሽን ራንደምሊ እንዴት ሊሆን ይችላል? በፍጹም ራንደምሊ ፎርም ሊሆን አይችልም። ስለዚህ አንድ ኢንተለጀንት የሆነ ዲዛይነር አለ፣ እሱ ደግሞ ፈጣሪ ነው ይላሉ። ይሄንን እንግዲህ ቀለል ለማድረግ ወይም በሌላ መንገድ ለማስረዳት ለምሳሌ ወደሆነ ጫካ ለመዝናናት እየሄዳችሁ እያለ አንድ የሆነ ካሜራ ወድቆ አገኛችሁ ወይ የሆነ ስልክ ወድቆ አገኛችሁ ወይም አያችሁ ብንል ወደ አእምሯችሁ ሊመጣ የሚችለው ኦኬ እዚህ አካባቢ ስልክ ሲጠቀም የነበረ የሆነ ሰው አለ ወይ ረስቶት ሄዷል ምናምን ልትሉ ይችላላችሁ። ስልኩን ስታደንቁ ኢንዳይሬክትሊ ስልኩን የሰራውን ሰው ወይም ደግሞ የሆነ ካምፓኒ ወደ አእምሯችሁ አምጥታችሁ እያሰላሰላችሁ ነው። ምን የሚል መከራከሪያ ያመጣሉ ማለት ነው? እዚህ ጋር አንድ የሆነ ስልክ ወይም የሆነ ካሜራ ሰው እንደሰራው እርግጠኛ ሆነ የምትናገር ከሆነ አንተን እንደዚህ አድርጎ ዲዛይን ያደረገ ፈጣሪ እንደሆነ በእርግጠኝነት መናገር አለብህ ወይም ደግሞ ማመን አለብህ የሚል ነው። ብዙ መከራከሪያዎችን የሚያመጡ ናቸው። ኤኒዌይስ this is nearly all about creationism theory.